አንድ ከመንገድ ላይ ዞር የምታደርግልኝ ጫጩታለች። ሲሆናት በደንብ አጓራ ላንቃ እስኪበጠስ አንድ ነገር ሆኖ ነው አይደል? ምን ነው አንቺ ያለሱ ግርሻ አይደለሽም እንዴ? ምን እየተፈጠረ እንደሆነ ምንም አውቀው ነገር የለም። የተፈጠረው ነገር የሚያበሳጨው ነው። ለምንድን ነው በሩን የቆለፍከው? ባክሽ ያሳፍራል። ግን በጣም ታሳዝናለች። ምን አድርጓት? እንደምታያት ደግሞ ምንም አልሆነችም። አንተ ልጅ ግን በጣም ተበላሽታል። አለመስማማታችሁን እንደ አውደ ዓመት ቆጥሮ እየጨፈረ ነው በለኛ። ልጅቷ ስንት ጉር ተሸክማለች። የሞተው ሰው የሷ አባት ነው። አንተ ምንም ሰገደኝ ልትገለኝ ነው? ሰውየው አባቷ አንቀ ገድለ ጎትተ ጫካ ውስጥ የከተትከው ሰው ዓለም ላይ የቀረኝ አንድ አማራጭ ቢኖር አንተን ማመን ነው። ሌላ አማራጭ ቢኖረኝ እንኳን በቃ አንተን ለማመን ተስማምቻለሁ። አጓራ በደንብ አጓራ ላንቃ እስኪበጠስ። ቆይ ምን ይሆን እንደዚህ ያበሳጨ? መቼም ሰው መግደል አመለን። እስኪ እንግዲህ የምታረገውን እናያለን። ከዛ በኋላ ይኸውልሽ ድምጼ እንደማይሆን ሲገባቸው አብነት አለኝ። ለምን? እኔ ምን አውቃለሁ? እኔ እናት ሲመስለኝ ግን ዘላለም ሙድ እየያዙብኝ እንዲኖሩ ነው። እኔ ድምጼን አለመረጥኩት። ሜኑ ያለው ከኔ የተሰጠ ነገር ነው። እኔ ምን ላድርገው? ግን እኮ መጥፎ ድምፅ አይደለም ያለ አደል ቀየው እንዴ ነው አየሽ? ሙድ ሲያዝብኝ ማለት ግን የምር ስሜ ማለት ነው። እስከ 4 ዓመቴ ድረስ ሌላ ነበር። ከ4 ዓመቴ በኋላ ነው አብነት ያሉኝ። ማን ነበር? ባክሽ ያሳፍራል። ቡጡጡ። ግን በሰላም ምን ቡጡጡ ያሉኝ? ግን እኮ በአምላክ በጣም ቆይ። አዎ ግን ቡጡጡ ያሉኝ ይሄን አስበው አይመስለኝም። ኧረ ተው በእናትህ አትጨነቂ፣ ይመጣል። ሌላ ስራ ላይ ምናምን ሆኖ ነው የሚሆነው። አንቺ ይሄ ሁሉ ሰዓት? አይ በጣም ነው እንደምታስቢለት። በጣም እፈራለሁ። ምን እየተፈጠረ እንደሆነ ምንም አውቀው ነገር የለም። እያንዳንዱ ሰው እርምጃ በጣም ያስጨንቀኛል። ይገባኛል፣ አትጨነቂ፣ ምንም ነገር አይፈጠርም። እሺ ሰላም ነው በቃ። እሺ ይሄው እየመጣሁ ነው ብሎኛል። ግን አንቺ ወደ ቤት መሄድ ስላለብሽ ሸኛት ብሎኛል። አንድ ነገር ሆኖ ነው አይደል? አንቺ ደግሞ ባልጠፋ ሰው እሱ ምን ይሆናል? የሆነች ስራ አጋጥመው ነው። እሺ ምንም አልሆነም፣ አታስቢ። በቃ እንደዛ ከሆነማ እጠብቀዋለሁ። ሲመጣ አብረን እንሄዳለን። ምን ነው አንቺ ያለሱ ግርሻ አይደለሽም እንዴ? አዎ። የሚያሳዝነው ነገር ግን ምን እንደሆነ ታውቂያለሽ? በግርሻ አይደለም የምትሄጂው፣ በመኪና ነው የምትሄጂው። በቃ እንደሱም ከሆነ ያለሱ ጎማ ይሽከረከርልኝ። አረ ጨዋታ። ይልቅ ይኸውልሽ ሰውዬሽ መጣልሽ። ትሄጃለሽ ወይስ? አይ ካላስገደድከኝ አይሄድም። እናቴ በምን አቅም ያስገድድሻለሁ? ሄሎ ወይዬ ብራዘር፣ በጣም ይቅርታ። እሺ በቃ ሂጂ። እሺ እሺ ይቅርታ። እሺ ብራዘር። እሺ በቃ መታጠቢያ ቤት ደርሼ ልምጣ። መታጠብ ብቻ ነው? ተይው በቃ በዚህ በግራ በኩል። እሺ ማንኳኳቱ ምን ተውሽው እንዴ? ይቅርታ ሀሳብ ላይ እኮ ሆኜ ነው። እሺ እንደው ግን አለምዬ የተፈጠረው ነገር የሚያበሳጨው ነው። ከአንዱ ቢሮ ወደ አንዱ ቢሮ ስትል የዋልከው ምሳ እንኳን ሳትበላ። አሁን ስራ ላይ ነኝ። እሱን ተወና እስክናወራ። እሺ እናወራ።
ስንት ጊዜ ነው ይሄን ነገር እንዳታበላሽብኝ ብዬ ነገርኩሽ። በጣም ቀላል ነበር። አትንኪያት አልኩኝ። ልጅቷ ምን አለበት ብትሰሚ። እውነት የተፈጠረው እኮ ከባድ ነገር አልነበረም። ቢሆንም ልጅቷ ስንት ጉድ ተሸክማለች። በዚህ መሀል እኮ ልጅቷ አንድ ነገር ብትሆን የለፋሁበት ሲሳይ የማንም ንብረት ነው የሚሆነው። እሺ አልኩህ እኮ። እንደውም ከዚህ በኋላ ከጎን ነኝ። እውነት አለሜ፣ ምን አይነት መፍትሄ እንዳመጣውልህ አታውቅም። ትንሽ ቀን ብቻ ጠብቀኝ። ውስጥሽ ይቀበለውማ እኮ መላ እንደማታጭ ያውቃለሁ። ካልመሰለሽ ነው መከራው። እንዴ ሞት ስለ እሺ፣ እስኪ እንግዲህ እናያለን። እኔን እኮ ይፍቱን ታውቀኛለህ። በላሁን ከዚህ ውጣና አረፍ በል። የምትወደውን ቆንጆ አሳሰራልሃለሁ። እሺ በልና ተነስ። ሰውዬው ምን ሆነ ነው? ቆየ እኮ ምን ተፈጥሮ ነው? ነፍሰ ገዳይ መሆኔን አስታወሰኝ። እና ይሄ አዲስ ነገር ነው? እንዲህ ስንት ዓመት ሲዘፍንልህ አለብህ እንዴ? ግን ዛሬ ነፍሰ ገዳይነቴን ብቻ አይደለም የነገረኝ፣ የገደልኩትንም ሰው ነው። የገደልኩት ሰው? እዚህ ምን እያደረግሽ ነው? ቆይ ቤት ሂድ ብዬ አልነበር እንዴ? እኔ ምን ላድርጋት ታዲያ? እጠብቀዋለሁ ብለህ ድርቅ አለች። አንተም ነፍሰ ገዳይ ነህ? ልትገለኝ ነው? ቆይ ህብስት ተረጋጊ። ቆይ ሁሉንም ነገር ሰምቻለሁ። ባትሰሚ ምርጫዬ ነበር። ከሰማሽ ግን ምንም ማድረግ አልችልም። ቆይ ከኔ ምንድን ነው የምትፈልገው? ከአንቺ የምፈልገው ነገር ቢኖር የሚያስቆመኝ ምንም ነገር አልነበረም። ከዚህ በኋላ እዚህ መቆየትሽ ግን ጣጣን ይዞብሽ ይመጣው። እያሰብክልኝ መሆኑ ነው? አቁሚ በቃሽ። ሁሉንም ነገር አስረዳሻለሁ። አሁን አፍሽን ዝጊና ቦርሳሽን ይዘሽ ውጪ። ልቀቀኝ። በአምላክ አንተ በማያገባ ነገር አትግባ። ልቀቀኝ። ለምን ትንሽ ለመረጋጋት አትሞክርም? ቆይ ለምንድን ነው እዚህ እንዳለች ያልነገርከኝ? እንዴ ምን ሲጀመር አፍታ ሰጠኝ አንተ? እንዴ ሰማኝ። ቆይ እንጂ እነግርህ አልነበር እንዴ? እሺ የጀመርነው ወሬ እንኳን ሳንጨርስ አንተ ደህና ነሽ ልጄ? ሰላም ነው አባዬ? ያንቺ ምንድን ነው? ክብር ይኑርሽ እንጂ እያናገረሽ አይደል? ዝም ብለሽ ስትተሽው የምትሄጂው። ሰላም አልኩት እኮ። ታያት። ደህና ነሽ የኔ ልጅ? ደህና ነኝ። ካላስቸገርኳቸው ወደ ክፍል ልግባ? ነይ የኔ ልጅ ነይ፣ አንዴ ቁጭ በይ እዚህ ጋር ነይ፣ እናውራ። ጎሽ በአምላክ እንደገባህ እንደ ጅብራ ትከተራለህ። ሰላም ዋላችሁ የለ ምን የለ። እች ልጅ ከአንተ ምን ትማር? ኧረ አንተስ ጉድ ነህ። ህፃን አይደለችም እኮ እራሷን መሆንና ስርዓት መያዝ ነው ያለባት። ልጄ ለምንድን ነው እስካሁን ያመሻችሁት? አትማርም ላልከው እኔ መምህሩ አይደለሁም። ለቆይታው ደግሞ አንድ ስራ ነበረኝ። እሱን እስከምጨርስ ድረስ መኪና ውስጥ ነበረች። እንደምታያት ደግሞ ምንም አልሆነችም። በሰላም መታለች። በቃ አሁን ልሂድ። ሰላም አምሹ። ሰላም አምሽ። አባዬ ሰፈሩንም ሁሉንም ለምጄዋለሁ። ማንም እንዲያመላልሰኝ አልፈልግም። አጠገቤ እንዲሆን አልፈልግም። ልጄ እሱ እኮ አብሮሽ የሚሆነው ሰፈሩን ስለማታውቂ አይደለም፣ ለጥንቃቄ ነው አብሮሽ የሚሆነው። እሺ አሁን ልግባ በቃ። በይ ልብስሽን ቀይርና እራትሽን ብይ። ቆንጆ ምግብ ነው የሰራሁልሽ። አመሰግናለሁ፣ ግን ይቅርታ እኔ በቃኝ። ተመልከት እንግዲህ ምን አድርጓት ይሆን? ምን ሊያረጋት ይችላል? አጉል ይወጣጠር እንጂ። ለነገሩ እንዲህ መሆኑ እኔም ይስማማኛል። ልክ ነህ። ቆይ ምንድን ነው ያደረግኩት? ምንድን ነው ያጠፋው? ለምንድን ነው ህይወቴ በዚህ ልክ እንደዚህ ሆነው? ቆይ ለምንድን ነው ማንም የሌለኝ? እሺ ቆይ ለምንድን ነው ሰው የገደለው? ለምንድን ነው ሁሉም ሰው እንደዚህ ክፉ የሆነው? ቆይ መቼ ነው ግን ከዚህ ህልም የምነቃው? እማዬ ናፍቀሽኛል፣ እናቴ ናፍቀሽኛል። ሁሉም ነገር ከብዶኛል። ማንን ማመን እንዳለብኝ እና እንደሌለብኝ እንኳን ማወቅ ተስኖኝ ሁሉም ነገር ከብዶኝ
በጣም ከብዶኛል እናት። በቃ ጥሪኝና አንቺ ጋር እናቴ ጥሪኝ። ጩጩ ጩጩ ይለኛል። ይኸውልህ ትንሽ ብትቆይ ኖሮ ቢሬም እያለቀ ነው፣ መምጣት አይቀርም ነበር። ወዴት ነው የምትመጣው? እዚች አውሮፓ፣ ጣሊያን ከሀገር መውጣት አይቀርም ነበር። አንተ ጋር ነው፣ ሌላ የት ይሆናል? ምን ሆናለሁ እኔ? ልሂድ ብለህ ሴት መሄጃ አለኝ። ይኸውልህ ያለው እኔ ነኝ። ለማንኛውም ግን ተረጋጋ። ከዛ በፊት ግን ምግብ ማዘዝ አለብን። እሺ በቃ ተረጋጋ። እኔ እኮ የሆኑ ቆንጆ ቆንጆ ሀሳብ እንድናስብ ብዬ እኮ ነው። ይልቅ እሺ በእናትህ እንዴት ሆነች? እንዴት ትሆናለች? አንድ ያመነችው ሰው ነፍሰ ገዳይ ነው። አላቅም እባክህ፣ ግን በጣም ታሳዝናለች። አዎ እውነቱን ለመናገር በጣም ታሳዝናለች። እሱ ትምህርት ቤት ባያደርሰኝስ? አሁን እኮ ሰፈሩን ሁሉንም ነገር ለምጄዋለሁ ብላ እያወራች ነበር። እንዴ እና ምን አላት? ምን ይላታል? እሱማ አልሰማውም፣ ግን የሚላት ነገር እኮ ግልጽ ነው። አለመስማማታችሁን እንደ አውደ ዓመት ቆጥሮ እየጨፈረ ነው በለኛ። አዎ ግን ለእኛም ጥሩ እድል ነው፣ ቢያንስ አይጠረጥርም። ለነገሩ ልክ ነህ። ቆይ ግን ቅድም ልትነግረኝ የነበረው ነገር ምንድን ነው? ማለቴ በዛው ሄደ ቀኑ ሙሉ የቀረበት ምክንያት? የሞተው ሰው የእሱ አባት ነው። ምን? የእሷ? የማ? የህብስት። ስሟን ለመጀመሪያ ጊዜ እየጠራው ስለሆነ ነው የትምታታብኝ ወይስ? ቆይ ምንድን ነው እየተካሄደ ያለው? አዎ ምድር ላይ ሰው ጠፋና እኔ የገደልኩት ሰውዬ ላድናት የማስብላት ልጅ አባት ሆነ። ያ ማለት ደግሞ አስቀድሜ ደህና አድርጌ ገድያታለሁ ማለት ነው። ቀድሜ የገደልከውን ሰው ደግሞ ልታድነው አችልም። ትችላለህ፣ በደንብ ትችላለህ። ቆይ ቆይ አልገባኝም። እያመንክላቸው ነው እንዴ? ለውጥ አያመጣም። ወደ ኋላ ተመልሼ የማስተካክለው ታሪክ የለኝም። ለማንኛውም ወረቀቱ መኪና ውስጥ ነው። ይዤው ልምጣና ይኸው፣ ከዛ ወደ ቤት መሄድ አለብኝ። ቆይ ልታወራት ነው? አዎ አወራታለሁ። ሁሉንም ነገር ነግራታለሁ። ሁሉንም ነገር ወይስ ሁሉንም እውነት? ማወቅ ያለባትን። እሺ በጣም ጥሩ። ስለዚህ አብረን እንሂድና እኔም አየዋለሁ። ብዙም እሸኛለሁ። ግን እንዴት ነው እንደዚህ ቆንጆ የሆነችው? አልተኛሽም ነበር? አዎ። ለምን? ምናልባት እንደተኛ አሰባችሁ ከማራችሁኝ ብዬ። ለምንድን ነው በሩን የቆለፍከው? ምክንያቱም ሌሊት ስለሆነ። እዚህ መሆኔን ካዩ ጥሩ አይደለም፣ በተለይ ደግሞ ላንቺ። አሁንም ያው ነው፣ እንደውም ይብሳል። ነብሰ ገዳይ ሰው ጋር አንድ ክፍል ውስጥ። እኔ ነብሰ ገዳይ አይደለሁ። ራስህ ነው እኮ ያልከው። ይኸውልሽ አሁን በዚህ ውድቅት ሌሊት ክፍልሽ ድረስ የመጣሁት እሱን ለማብራራት ነው። የሰማሽውንና የተነገረሽን አምነሽ እንድታደርጊ ስላልፈለግኩ ነው። እየሰማሁ ነው። የ10 ምናምን ዓመት ልጅ ነበርኩ። ምንም አላውቅም፣ ምንም አልገባኝም፣ ማንንም አላምንም። እህቴ ቤት ስኖር በነበረበት ጊዜ አንድ ቀን ድንገት በረንዳ ላይ ስደርስ ያልጠበቅኩትና ያልገመትኩት ነገር ተፈጥሮ አየሁ። ምን ነበር? አንድ ከዛ ፊት አይቼው ማላውቀው ሰውዬ በገመድ ታንቆ ተገሎ መሬት ላይ ተዘርሮ አይቼው ነበር። ከዛስ ምን ሆነ? ጫካ ውስጥ ወስደን ጣልነው። እያንዳንዱ ሁኔታ በደንብ አስታውሰዋለሁ። ምን? አዎ ወስደን ጣልነው። ከዛስ? ከዛማ የዛ ሰውዬ ገዳዩን የቀረው። የገዛ እህቴ እንኳን ልታምነኝ ይቅርና ልትሰማኝ እንኳን ፈቃደኛ አልነበረችም። ነፍሰ ገዳይ መሆኔን ደጋግማ እየነገረችኝ አደማችኝ። እኔም ቢሆን ሰውየውን መግደሌን እስካምን ድረስ ተሰቃይቼበታለሁ። እሱ ብቻ አይደለም ማለት ያ ሰውዬ እንደ ቆሻሻ ጫካ ውስጥ ነው የጣልነው።
ግን አንተ ነፍሰ ገዳይ አይደለሁም። እሺ እውነቱን አንተ ካወቅክ በቂ ነው። አንቺስ? እኔም በደንብ አምናለሁ። አሁን ተኝ በቃ። ድጋሚ ከኔ ለመራቅ መንገድ እንዳትፈልጊ እና ደግሞ መድኃኒቱንም ቀይሬዋለሁ። አምጥታ ጠጪ ብትልሽም ያለ ምንም ስጋት ጠጪው። ምንም ነገር እንደጠረጠረም ማሰብ የለባችሁ። እና ልትሄድ ነው? አዎ ደህና ደሪ። እንዴት መጣሽ? ቆይ መቼ ነው የመጣሽው? ትናንትና እኮ ነው ከመሸ የገባሁት። እንደ ባይኔ ውል ሲሉብኝ አማትሬ እኮ በፈልገው ታጣሁት። መጣሽ ደግሞ። አሁን አንድ ጊዜ ልትወጪልኝ ትችያለሽ? በስንት ጊዜ ያገኙትን ኪችንማ ወዴት ትቼ እሄዳለሁ ብለው ነው። አንድ ጊዜ ለ2 ደቂቃ ብቻ ነው። ትመለሻለሽ። የምሰራው ስራ ስላለ ነው። እንዴ አልወጡልኝም ሰላም ብሎት። በቃ አንዴ ውጭና ተመልሰሽ ትገበልሽ። ቶሎ በይ። ውይ የኔ ጌታ ለዚህ ኩርም ወንድነቱ ኩራቱ ውይ ምን አስባን ያነሳችሁ ነው ወይስ መስጠቱን ተወቹ? አሁን መግባት ትችያለሽ። እሺ ባምና። አቤት። እንደው ግን ክፍለ ሀገር በሄድኩ ሰዓት ትዝም አላልኩት? እውነቱን ለመናገር አላስታውስኩሽም። ደህና አደራችሁ። ተዋወቂያት፣ ታፈሱ ትባላለች። ህብስት ታፈሱ። ታዲያ ቁርስ ብል ስራ ጋሽ ማምላክ? ምንም አያስፈልግም ታፈስ። ከዚህ በኋላ የሆነ ነገር ከፈለኩኝ እራሴ እጠይቅሻለሁ። ሌላ ጥያቄ ግን እንዳትጠይቂኝ። በቃሽ። ቁርስ ስለደረሰ ትየልቀስቅሳት። ማናት? ምንድን ናት? ሰራተኛ ነች። ረዥም ጊዜ እዚህ ቤት ሰርታለች። በደንብ ነው የሚግባቡት። አብረን ነው የምንሄደው አይደል? ዛሬ በጣም ጊዜ ብዙ ስራ አለብኝ። እሱን ከጨረስኩኝ መጥቻ አመጣሻለሁ። እና ደግሞ ሌላው ነገር ወረቀቶቹን መኝታ ቤት አስቀምጬልሻለሁ። ፈረም። ደህና አደርሽ? እንዴት አደርሽ ታፈሱ? በረታሽ? አዎ በርትቻለሁ። ቅርብ መንገድ እኮ ናት። ምን አላት ብለሽ ነው? ይሁን ታፈሱ። በአሁኑ ግን በጣም ብዙ ስራ አለብሽ። ዝግጁ ነኝ። ምን መሰለሽ፣ አንድ ከመንገዴ ላይ ዞር የምታደርግልኝ ጫጩታለች። እዚሁ ናት? አዎ። የትምህርት ቤት ልብሱን ለብሳ ያዩት ልጅ ናት እንዴ? ልክ ነሽ ታፈሱ፣ እሷ ናት። ዋጋዋን ሰተሽ ጥጓን ታስይዝልኛለሽ። እሺ። አዎ ጎበዝ። አሁን ወደ ስራሽ። አቤት። እንግቢ። እረፍት አይደለሽ? እዚሁ ብበ ይሻላል ብዬ ነው። ውይ አመሰግናለሁ። እንግዲህ ስጨርሽ መጥቼ ወስደዋለሁ። እሺ አመሰግናለሁ። ህብስት? አቤት። ማነሽ? ያው በደንብ አልተዋወቅንም ብዬ እኮ ነው። እንዴ ጠዋት ተዋወቀን የለ እንዴ? አይ ስምሽን አላልኩሽም። እኔ የምለው የጋሼ ልጅ ነሽ የሚባለው እውነት ነው እንዴ? አዎ። አሃ እንዲህ ከሆነ ለጋሽ በአምላኩ ዘመድ ነሽ ማለት ነው።
በቃ አሁን ምግቡ ሳይቀዘቅዝ ልብላ። አመሰግናለሁ። እሺ እሺ። አንድ ላይ ጠቅላላሽ ከትዬ ጋር ታመሰግኛለሽ። ደግሞ ጭራሽ ስለባምነክ ትጠይቅልሽ ታስጣል። ትናንት የእውነት በጣም አሳዘነች። አንጀቴን ይበላች። ሁሉም ነገር እኮ የሚጀመረው ይኸውልህ ከማዘን ነው። ከዛ ምን ትላለህ መሰለህ? ሊጀማምረኝ ነው ሊጀማምረኝ ነው። ሚስኪን ነች ታውቃለህ። አላውቅም። ሳያት የድሮውን በአምላክ ነው የምታስታውሰኝ። ንጹህ ናት፣ ምንም አታውቅም። በቃ ዝም ብላ ነው የተፈጠረችው። ሰው መሽተትን ነው የምታስታውሰኝ። ቆይ እሺ፣ እኔ ምን እሸታለሁ ወዳጅ? ወረቀት። እሺ ቆይ ይልቅ አሁን እግረ መንገዳችን ስራችን እንስራ ወይስ የልጅቷ ጠረን ላይ ትቆያለህ? እኔ ችግር የለብኝም አንተ ካልደበረ። እረፍ። ይሄ የህብስት ወላጆች የሀብት መጠን ነው። አንተ አቶ አለም ለዚህ ሀብት ቢንገበገብም ምንም የሚቆጭ ነገር አይደለም። የሀብት መጠኑን አይተኸዋል? እኛ ከምንሰራበት ድርጅት ውጪ 2 የግል ቢዝነሶችን እኮ የሚያንቀሳቅሰው ራሱ እኮ ነው። ታዲያ ሁሉንም ሀብት ወደ ራሱ ለማዘዋወር እኮ ነው አላማው። በግልጽ እንደዛ እንደማያደርግ ግልጽ ነው። ይኸውልህ ቀስ ብሎ ሀብቱን እንደተቆጣጠረ ሁሉ ቀስ ብሎ ደግሞ እያንዳንዱን ነገር መውሰድ ነው የሚፈልገው። ቆይ እሺ፣ አሁን ምን አይነት ቅድመ ጥንቃቄ ማድረግ እንችላለን? ይኸውልህ በምን መንገድ እንደሚሄድና ምን እንደሚያደርግ ስለማይታወቅ መጀመሪያ ማዘናጋትና ከዛ ልጅቷን ቀስ በቀስ ለሁሉም ነገር እንድትዘጋጅ ማድረግ አለብን። ለማዘናጋት የተፈረመው ፊርማ በቂ ነው? በቂ አይደለም። ልጅቷ ምንም ነገር እንደማታመጣና ለምንም ነገር ደግሞ በቂ እንዳልሆነች እንዲያስብ ማድረግ አለብን። እሺ፣ ዘላቂ ነገር ለማድረግ እንደማይጎዳት ተስፋ እናድርግ። ግን ደግሞ ካልተጠነቀቅን ሰውየው ከባድ ነው ታውቃለህ አይደል? በዚህ ከሱ ይልቅ ሚስትየውን እፈራታለሁ። ያ አንድ ሰዓት ስታስገድደኝ የነበረውም ነገር ለዚሁ የታሰበ ይመስለኛል። አሁንማ ሰራተኛዋ መታለች። ሽርኳ ስለሆነች ምን ልታደርግ እንደምችል መገመት በጣም ከባድ ነው። አንገምትማ፣ እኛ የራሳችንን መንገድ እንጓዛለን። ይኸውልህ ከነገ አንዴ ነው የበላሁት 4 ሰዓት ሆነ። አጨቅጭቀኝ በእናትህ በባዶ ወዲ ምግብ እዘዝልኝ። ምግብ ልብላ፣ ቡና ልጠጣ፣ ከዛ ደግሞ በደንብ እናስባለን። እንደምን ዋልክ ጎልማሳ? እንዴት ዋልክ ወንድሜ? ደግሞ ዛሬ በምን ምክንያት ነው ወንድሜ ብለሽ የጠራሽ? ደስ ስላለኝ ነው። ታዲያ ያንቺ ርካሽ ደስታ እንዲሞቅ እየሸነገልሽኝ ነው? አንተ ልጅ ግን በጣም ተበላሽተሃል። እና ታዲያ ወረቀቱ ተፈረመ። አንበሳ ጎበዝ። ቀጣይ እቅዳችን ምንድን ነው? ቀጣይ እቅድ በጥናት ነው የሚሆነው። ታዲያ ልጅ የት ናት? ክፍሏ ነው ያለችው። ታፈስ እስኪ ጥሪያት እባክሽ። እሺ ዛሬ እንግዲህ ክፍሏ ውስጥ መብቀሏ ነው። ተኝታለች። አልቀሰቀሻትም? አይ የሞተ ያልኩ ነው የተኛችው። ምኑን እንቀሰቅሳታለሁ? ቆይ ልያዝ። አይ ችግር የለውም ምን ያታል። ህብስት ታፈሱ ህብስት ምንድን ነው? ህብስት! አረ ታፈሱ